ሴትራ ምን ተሰማሽ? እንዴት ነው? እንዴት ምን ተሰማሽ? ደስ ያለሽ ወይ? ሳንስ የነበር ቆርጬ በቃ ከደረሰኝ ዘ ካደረሰኝ ብሩ ይክሰሩ ነበር የቆረጥኩት። ኦኬ እንዴት ነው ደስ ያለሽ? በጎ አድራጎት ድርጅት ትኬት ስትቆርጪ ብሩ ይክሰር ብሎ ነገር የለም፣ የሚከስር ነገር የለም። አንቺ እድለኛ ባትሆኝ እንኳን አካል ሳውዲ ላይ 22 ዓመት እዚህ ሳውዲ ማለት ነው። ማሻአላ 22 ዓመት ነው። እንኳን ፈጣሪ ረዳሽ። እንዲሰማን 22 ዓመት ነው ሳውዲ አረቢያ የቆየሽው? 22 ዓመት ነው። ወላሂ ሱብሃንአላህ 22 ዓመት ሳውዲ ሰርተሽ ቤት የለሽም? ምንም ወይኔ ሱብሃንአላህ በጣም ደስ ይላል። ምንም አይነት ነገር አልነበረም። እንኳን ደስ አለሽ። እሰይ እንኳን አላህ ረዳሽ። እንኳን ፈጣሪ ረዳሽ። እንኳን ደስ አለሽ የኔ ውድ። አየሽ እንዲህ ነው በመጨረሻ ይሄ ነው በቃ የሰክሰስም አላማ እንደዚህ በጣም ብዙ አመታት በጣም ደስ ብሎናል። በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው አላማው እና በጣም ደስ ብሎኛል። ለሚገባው ሰው የዛሬ መጀመሪያ 4 ቲኬት ቆረጥኩኝ ማለት ነው። ከዛ መለስኩኝና አሁን ደግሞ ይሄኛው 39 ከትናንት ወደ ላይ ቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናለች፣ ካልደረሰም ደግሞ አልደረሰኝም ቻንሴ ለሞክር ብዬ ነው ድጋሜ ቆረጡ እንጂ መጀመሪያ 4 ቆርጬ ነበረ። አይገርምሽም? እኔም ፈጣሪ ቻንስ ለሚገባው ይድረሰው ብዬ ዱዓ ሳደርግ ነበር። እንኳን ለሚገባው ሰው ደረሰው፣ እንኳን ለአንቺ ደረሰሽ። ታደርጊ እየተከታተል ነበር። አሚን ለእኔ ድረሳ ለእኔ ብሳለሁ ከእናንተ እያልኩኝ ማለት ነው። በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የሔዋኔ ማርያም አንደኛ ላይ ደረሳት። ምን አይነት ሲትዌሽን ላይ እንዳለች አናውቅም። እሷም ስትመጣ የእሷንም እንሰማለን እና በጣም አመሰግናለሁ። በአንቺ የመጣ ነው ሀቡ፣ በአንቺ እንትን ነው ይሄን ያገኘሁት። እሺ አላህ በጣም ይለዋል። ሌላም ተጨማሪ እጣ ይወጣላትን አይ ቲንክ ይመስለኛል የሶስተኛው እጣ ይወጣላትን ፕሮፋይል ልካልኝ በዋትሳፕ ላይ ፕሮፋይል ልክልሻለሁ፣ ስልኳንም ልክልሻለሁ። ደውይላት እሺ። ስልኳን ላክልኝ። በጣም ደስ ብሎኛል። ኮንግራጁሌሽን፣ እንኳን ደስ ያለሽ። በጣም ደስ የሚል ነገር ነው። ይሄ ነው እኛ የምንፈልገው። ኢትዮጵያ ውስጥ ያሉትን አካል እየደገፍን ደግሞ በተለያየ ዓለም ላይ ተሰደው አንቺም በጣም ተአምር የሆነ ነገር የተናገርሽ የተሰደች 22 ዓመት ቤት ማለት በጣም 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 ትልቅ ስኬት ነው። ኮንግራጁሌሽን። ይሄ ደስታዬ ወደ ተደስቼ የሚጨርስበት ነገር ደስታዬ ወደ ለሚገባው ሰው ደረሰው ማለት ይሄ ነው። ነገም ትጠሪያለሽ ሀቢባ ጋር ላይቭ ላይ እንጠራሻለን። ከነገ ጀምሮ ሙሉ ኢንፎርሜሽን አሁን ለሀቢባ ትሰጫታለሽ። ከእሷ እኛ የሚቀበልና ከነገ ጀምሮ ያለውን የርክብ ነገሩን እንቀጥላለን። ባለ 3 መኝታ ኮንዶሚኒየም የወጣላት ቤታችነች። ከየት እንደሆነች ብትነግረን ደስ ይለናል። ስልኳ ግን የት ሀገር ስልክ ነው ሀቢባ? የኢማራት የዱባይ ስልክ። ኦኬ ዱባይ ስልክ። ዱባይ ያላችሁ እንግዲህ እያያችሁ የሶስተኛው ዙር ደግሞ 6 ቤቶች ናቸው። 6 የዛሬ 3 ነበር፣ የሶስተኛው 6 ነው። የ6ቱን ቤት ቲኬት ለመግዛት ኮንግራቹሌሽን። ደግሞ ስታምር ማይ ጉድነስ ቆንጆ ነሽ። ባለ 3 መኝታ ቤት ባለቤት ሆነሻል። ኮንግራቹሌሽን። ደመቂበት። ኮንግራጁሌሽን ባሉላት። ኮንግራ ባሉላት። ማስማን በምትገኝ ታክላለሁ። ሁላችሁም ኮንግራጁሌሽን ባሉላት። እንኳን ደስ ያለሽ ሄወን። ምን ተሰማሽ? እንኳን አብሮ ደስ አለ። እንዴት በምን አጋጣሚ ቲኬት ገዛሽ? በጣም ደንግጫለሁ። እጄ ራሴ እየተንጫለ እንኳን አንቺ እንኳን ደስ አለሽ የሚወድ እውነት ደግሞ ምን ያህል ደግሞ እድለኛ
ያው እድለኛ ዛሬ ቀኑ ሙሉ ማነው እድለኛ ስንል የዋለው ይቹት አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሔዋን የማርያም እቺ ናት። ሔዋን አጋጣሚ እስቲ ደስታሽን ግለጪልን። እንዴት ቲኬት እንደገዛሽ፣ መቼ እንደገዛሽ፣ በምን አጋጣሚ ምናምን ስንት ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንዴ ደስ ያልሽን ደስታሽን ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስመር ላሉ ሰዎችም ደስታሽን ያልሽ እባክሽን በፊትና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ፣ ከየት እንደሆንሽ፣ የት ሀገር እንዳለሽ እሱንም ንገሪኝ። በመጀመሪያ እውነት ለመናገር ሀብዬ በጣም ነው የምወድሽ። ይሄ የሆነው ባንቺ ነው። እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከ3 ወር ከ4 ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም እወድሻለሁ። ሲቀጥል ሰክሰስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ለሁላችሁም ጤናና እድሜ ይስጣችሁ ነው የምለው። ያው ትንሽ እኔ ቪዲዮ ራሱ እንትን አልችልም። በጣም ትልቅ ነገር እኮ ነው። እናት ባለ 3 መኝታ ቤት እኮ ነው የደረሰሽ። የሚሆን እንኳን ደስ አለሽ። ኮንግራቹሌሽን። እየተገኛለሽ አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዛ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል ከአዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ንቀቂ ተብዬ ነቅቄ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ የሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆነና በጣም ተረበሽኩ። በቃ የ6 ዓመቴ ልፋቴ ብዬ አዘም። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝ እና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛ ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ኪራይ በጣም ነው የምንፈራው። በትምህርት ሰዓት እያለሁ ተከራይቼ ነበር ስማር የነበረ። ከሀያ ስኩል ነው ወደ ስደት የመጣሁት። አባቴ በህይወት ሳጣ ነው ቀጥታ ወደ ስደት የመጣሁት። ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወር ጥሪ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት። አሁን እዚህ ከመጣ 2 ዓመት ነው እና ከዚህ በኋላ ትሄጃለሽ። በጣም ደስ ብሎናል። በጣም ደስ ብሎናል። ባለ 3 መኝታ ኮንዶሚኒየም ትለኛለሽ። እንኳን ደስ ያለሽ እና በዘመን ባለ ጊዜ ሶሻል ሚዲያ ላይ ለማስታወቅ በጣም ብዙ ስንደግም ነበር። ግን በጣም በጉጉት ነበር ስንጠብቅ ነበረው። በዚህ የሪፖርትሽ ተሳትፈሽ በርኩ ጥሩ መልካም በሆነ ነገር ላይ ውጥሱን ዘርግተሽ በዛ ደግሞ የቤቱ የእጅግ ባለቤት ስለሆንሽ በጣም ደስ ብሎኛል። ደስታዬ ወደር የለውም። በጣም ደስ ብሎኛል። ኮንግራጁሌሽን በድጋሚ። አንዳንድ ኢንፎርሜሽኖችን ነገር ሙሉ ኢንፎርሜሽን ስልክሽ ሙሉ ኢንፎርሜሽን እናገራለን። በተጨማሪ ደግሞ ለሀይማ በውስጥ ላድላል እና አይነት የጀምርን ደውለ የርክክብ ስነስርዓቱ ጀምር ይሆናል እና አንዳንድ ጋርተነሽ ስራዎች በላይ ለምሳሌ ደግሞ ነገር ምናምን መለሽ ርክክብ መድረሱን መቀበልሽን ያለውን ነገር ፕሩፉን እዚሁ በኛ መስክረሽ ያለው ነገር ምታደርሽ ይሆናል እና ጅጋሪ አመሰግንሻለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ሀብዬ። እውነት ለመናገር ይደርሰኛል ብዬ አላሰብኩም። እውነት ለመናገር እና በቃ ሔዋን የማርያም ሲል በቃ እውነት ው እመቤቴ ያለች በጣም ነው የምወዳት። እመቤቴን በጣም ነው የምወዳት።
አባት ስጋ እናት ቢለይሽ ፈጣሪ መቼ ቢሆን አይለይሽ። ይህሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኒ ወይንም ስትደውይለት ትንፋሽሽን ሲሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ እኔ እንጃ የዘላለም ህልሜ ነበር። አሁን ቦታ ያልኳችሁ ቦታ ላይ ራሱ ቤት ሰራለሁ በጣም በቃ መቼ ነው ይሄን ስንት ዓመት ብሰራ ቤት ሰራለሁ እዛ ላይ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀብዬ ከከፈትኩ ጀምሮ ሔዋኔ ማርያም በማርያም ነው የምጠራው። ከመጀመሪያውን ጀምሮ ፌስቡክ ላይም ወደ 10,000 ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው በቃ በሄድኩበት ማርያም ነች መጠሬ እና ያንን ህልሜን አይታ ደግሞ ዛሬ ስለፈታችልኝ እንጃ ከልባ አመሰግናለሁ። በጣም ነው የምወዳት። ይሄ የኔ ሳይሆን የእሷ ውጤት ነው በእውነት። እንኳን ደስ አለሽ እናት እሰይ፣ እንኳን ጸሎትሽን ሰማችሽ፣ እንኳን ደስ አለሽ። እውነት ለራሴ የደረሰኝ ያህል የተደሰትኩልሽ የኔ ውድ። ለሚገባው ሰው የሚደረሰው ብዬ ነበር፣ ለሚገባሽ ለአንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግቢበት፣ ውለጂበት። አሜን ሀቡዬ አሜን። ሁሌ በነገራችን ላይ ሀቡዬ ሁሌ ቡና አፍልተሽ ስመርቂ ሁሌ አሜን እላለሁ በእውነት። እንጃ በጣም ነው የምወድሽ በዚህ አጋጣሚ በጣም ስለሌላት። አግብተሻል? አላገባም። በጣም ደስ ይላል። በቃ እንግዲህ ሲያስገቡ ይኸውልሽ አሁን ቤት ደረሳት ብለው ይመጣሉ ግር ብለው፣ ተጠንቀቂ። በነገራችን ላይ ስልክ በአደባባይ ነው እንደ ሀቡዬ የተነገረው። በጣም ብዙ ስልክ ወደ 30 ስልክ ነው የተደወለው። አደባባይ ነው የተነገረው። ከዚህ በኋላ ይህን ቀጥታውን ትዘጊና ዋትሳፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነው፣ ግዴታ ነው ይገባሽ። ለእጣው ትክክለኛነት ሁሉም ነገር አየር ላይ ስምስል ኤቭሪቲንግ መሆን ስለነበረበት ይቅርታ። እንግዲህ ቤትን የሚያህል ነገር ደርሶች ሴም ካርድ ለመቀየር አትሰንፊ እና ግን አሁን ቤት ደረሳት ብለው አሽትተው ይመጣሉ። ተጠንቀቂ እንዳትታለይ እሺ። ሲመጡ ቤቱን ነው እኔ የፈለጋችሁት በያቸው፣ ትዳር ብለው ሲመጡ ማለት ነው መጀመሪያ። እሺ አደራ ምክሬ ገደል እንዳይገባ። ቤቱን ፈልጎ ነው ትዳር እኔን ፈልጎ ብለሽ አስቢ። አሁን እየመጣው ግን ለባሌ ልዳርሽ ሁላ ሊሉሽ ይችላሉ። ለወንድሜ ይላሉ፣ ለአባቴ ይላሉ፣ ለአጎቴ ለባሌ ልዳርሽ ሊሉሽ ይችላሉ። ባለ 3 መኝታ ቤት ደረሳት ብለው ተጠንቀቂ። ሀቢባ ሶስተኛ የወጣላት ልጅ ፕሮፋይል ልካ ነበር። አገኘሻት? አወራሽ? አዎ ቆይ ኮድ ልስጣት አንዴ፣ ኮድ ልስጣት። እህቶች ናቸው ደግሞ አረብ ሀገር ነው የወጣው። ሶስቱም የታ የወጣው አረብ ሀገር ነው። በቃ መዳም ቤት ያሉ በቃ ያንቺ ዱባይ እየሰራ ነው። አንደኛ የታ የወጣው ዱባይ፣ ሁለተኛ የወጣው ሳውዲ አረቢያ፣ ሶስተኛ የታ የወጣው ቤሩት፣ ሶስተኛው ደግሞ ቤሩት በድጋሚ ወጣ አይደል? የመጀመሪያ አንደኛ ሰላም ሶስተኛ ዕጣ ይወጣልሽ። አንቺ ነሽ። ነይ እናቴ ነይ ነይ። ኮመንት ላይ መተሽ ቤሩት እንትን ይሰራል። ቤሩት ዋትሳፕ ስለሚሰራ ደውይ ይሰራል። ሔዋን የማርያም በጣም ደስ ብሎኛል። በጣም ደስ እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ካለመገሳለን ሰክሰስ በጣም የማመሰግነው። ይሄ ሁሉ የሆነው በእናንተ ነው። ህልሜን የተፈታልኝ በእናንተና በፈጣሪ ነው። ቴንኪ። እስቲ መልዕክት አስተላልፊ። አሁን ደግሞ የሶስተኛውን ዙር ዕጣ 2 ባለ 3 መኝታ፣ 2 ባለ 2፣ 2 ባለ 1። አሎ አሎ ዕጣዎች ናቸው። ነይ ባለ ሶስተኛ ዕጣ ይወጣልሽ እኮ ለአንቺ ነው። ባለ 1 መኝታ ቤት ኮንዶሚኒየም ደርሶሻል ማሪ። ነይ ላይቭ ላይ እቺ እናቴ ነይና አሁን የጻፍኩልሽን ኮድ ጻፊው ኮመንት ላይ አስገባሻለሁ። ፕሮፋይል እስቲ ቼክ ለር ፕሮፋይል ቲክቶክ ፕሮፋይልሽ ይሄ ነው የላኩልሽ ነው። ዋትስአፕ ላይ ቲክቶክ ፕሮፋይልሽ ትክክል ነው። እሺ የጻፍኩልሽን ኮድ ቁጥር መተሽ ጻፊው ኮመንት ላይ እንዳስገባሽ። እሺ እና ሔዋን የማርያም በዚህ አጋጣሚ እኔ አንድ መልዕክት እንድታስተላለፍ የሚፈልገው ለሌሎቹ አሁን በሚገርም ሁኔታ በአረብ ሀገር ላይ ነው
ሶስቱም ቤቶች የወጡት። ይህ ፈጣሪ የፈቀደው ነገር ነው። በጣም ደስ የሚል እንኳን ሆኖላችሁ በጣም ደስ ብሎናል። ሌሎች ደግሞ ሳውዝ አፍሪካ የኢትዮጵያ ግማሽ ሚሊዮን ሳውዝ አፍሪካ ነው የወጣው። በስልኮቻቸው ነው እያየን ያለ ነው። ሌሎች ደግሞ አሜሪካ 2 ዕጣ ወጥተዋል። 100,000 እና 50,000 አሜሪካ ነው የወጣው። ሌሎች ደግሞ በተለያየ አረብ ሀገር ላይ ወጥተዋል፣ ዩሮፕ ላይ ወጥተዋል። እነሱ ነገር የጠራን እዚህ የሚያስታውቃል። ስልካቸው ሙሉ ዳታቸው ኢንፎርሜሽን ከኛ በመሆን ቅንልቦች ተስፍሽ እንደታዛቢ መጥቶ ቁጭ ብሎ እዚህ ሌሎችም አሉ ቁጭ ብሎ ዳታውን ማስግበው ይዘው ሄደዋል። አሉላቃም ተልኳል፣ ይነቃም ተመስግቧል። እኔ መልዕክት እንድታስተላለፍ የሚፈልገው ሌሎችም እንዲነቃቁ፣ ሌሎችም እንዲቆርጡ ለሌሎች መልዕክት አስተላልፍ ከቻልሽ አበራታች። ማለት ያው እንደነገርኳችሁ እኔ ይወጣልኛል ብዬ አላሰብኩም ነበረ። ይሄ ያልታሰበ ሲሳይ በቃ እኔ እንጃ ከፈጣሪ የሚሰጠው ሲሳይ ብዬ ነው የማስበው። እና አንደኛ ነገር በተደጋጋሚ ጊዜ እነዚህ ሀቡ ላይፍ ላይ እየመጣ ስትናገር እሰማለሁ እና ይሄ ብር አንድም ወገኖችን መርዳት ነው ስለምትል ያው ካለን ላይ እንደማካፈል በዚህ በአንድ ድንጋይ 2 ወፍ እንደሚባለው እኛም ተጠቅመን ወገኖቻችን ደግሞ እንደዚህ አካል ጉዳተኛ የሆኑትንም መጥቀም ይሄ በፈጣሪም ዘንድ ትልቅ ነው እና በጣም አሪፍ ስራ ነው። እኔ እንጃ እኔ ይሄንን ነገር ራሱ ክሬቲቭ ስታደርግ እኔ እንጃ ነው ፈጣሪ የመረጠህ ነገር ያሰብኩት። ያልታሰበ ነገር ነው። እንደዚህ አይነት ነገር ብዙ ጊዜ አልተለመደም እና በጣም አሪፍ ነው ብዬ ያስባለሁ። እድላቸውም ሊሞክሩ ይጠቀማሉ እንጂ አይጎዱ። ቢቆርጡም ብራቸው ወገኖቻቸውን ነው የሚረዱት። በፈጣሪ ዘንድ ይመዘገብላቸዋል። በዛውም ደግሞ እድላቸውን ይሞክራሉ። በጣም ሀቢባ የአንቺ ድዋ በጣም አደገኛ ነው። በጣም 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 ዳንጀረስ። ኮንግራጁሌሽን ባላ እንኳን ደስ አለሽ። እንኳን አብሮ ታንኪ በጣም አመሰግናለሁ። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። እግዚአብሔር ይስጣችሁ። የት ነው የምትኖሪው? ጸጋ የት ነው የምትኖሪው? ስንት ቲኬት ቆረጥሽ? የት ነው የምትኖሪው? ቤሩት። ኮንግራጁሌሽን እንኳን ደስ ያለሽ። በጣም 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 ደስ ብሎናል። መቼ ቆረጥሽ ቲኬት? መጀመሪያ ቀን 7 ቆረጥኩ። ሰኞ ቀን ደግሞ መጀመሪያ ቀን 7 ሰኞ ቀን 8 ቆረጥኩ። ኮንግራጁሌሽን እንኳን ምን ያህል ቆየሽ አረብ ሀገር ላይ? 6 ዓመት። 6 ዓመት ቆየሽ? እንኳን ደስ ያለሽ። የቤት ባለቤት ሆነሻል። በደስታ ቀንሽ ላይ ለምን ፊትሽን የምትሸፍኚው? እንደ ዛሬ እኮ የደስታ ቀንሽ ነው። እንዴት ፊትሽ? አንቺ እኮ አልሰረቅሽ ወይ አንድ ወገን አልነካሽ። እድል ላይ ወጣልሽ እና ልትደሰች ነው የሚገባ። ዞር ዞር አትበይ፣ አትፍሪ። ምንም የሚያስፈራ ነገር የለም እና እንኳን ደስ ያለሽ። በጣም ደስ ብሎናል። ቤሩት ነው የምትኖሪው? 6 ዓመት። እንኳን ደስ ያለሽ። በጣም ደስ ብሎናል። ኮንግራጁሌሽን። ለአንቺን በራስሽ ስም የቆረጥሽው ወጣልሽ ወይስ በቤተሰብ ስም? በራት። ኮንግራጁሌሽን ኮንግራጁሌሽን። በጣም ደስ ብሎናል። ቆርጫለሁ፣ በዘመድም ቆርጫለሁ፣ በጓደኛም ቆርጫለሁ። በጣም እንኳን ደስ ያለሽ። ደስ ብሎናል። ያው በቤተሰብ ቆረጥ አልወጣም፣ የራሴ ስም ይወጣል። ናይስ ናይስ። በጣም ደስ ብሎናል። በጣም ስንት ትኬት ቆረጥሽ? 14፣ 7 እና 8 15 ትኬት ሊቆረጠችው መጀመሪያ 7 ከዛ 8 15 ይኸውልሽ 18 የቆረጠችው ሀቢባ አጠገብሽ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለሽ። ለሚገባው ሰው ይድረሰው ብዬ ፈጣሪ ሀቢባዬ ሁሌ ዱዓ ታደርጋለች ለሚገባው ሰው ለሚገባው። አንቺ 15 ቲኬት ቆርጠሽ 18 ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠሽ። ደስ ብሎናል። በጣም እንኳን ደስ ያለሽ። በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። በጣም ደስ ብሎናል። ለእኛ ስለመጣችሁ እውነት በጣም ነው የምናመሰግነው። እንኳን ደስ በዚህ አጋጣሚ ሌሎች እንዲቆርጡ ንገሪያቸው። በዚሁ መልእክት አስተላልፊ። ሌሎች እንዲቆርጡ እናንተ መልእክት አስተላልፉላቸው። ለምን ትልቁ ለእኛ ተጨባጭ ማስረጃ እናንተ ናችሁ እና እንኳን ደስ ያላችሁ። በተጨማሪም ደግሞ ሌሎችም እናንተን እያዩ እንዲቆርጡ ድጋፍ ሆኖላቸው አነቃቋቸው። በጣም ትልቅ ስራ እየተሰራ ነው። ትልልቅ ነገር ላይ ስፖንሰር አድርገናል። ብዙ አካል ጉዳተኛን ከጎዳና አንስተናል።
ዊልቸር አድለናል፣ ስራ ላይ ስፖንሰር አድርገናል፣ የግል ብቃታቸው ላይ ስፖንሰር አድርገን፣ ትምህርት ላይ ስፖንሰር አድርገናል። አሁን ደግሞ በትልቅ በሰፊ ትልልቅ ነገሮችን ለመስራት ብዙ ዊልቸር ከቀረጥ ነፃ መንግስትን አስፈቅደን ከቻይና ከተለያዩ ሀገር አስገብተን ለማከፋፈል ትልልቅ አጀንዳዎች ተይዘዋሉ እና እናንተ ናችሁ ፑሽ አድርጓቸው። ለሌሎቹ የሚደርስ ቪዲዮ ስሩ፣ ሼር አድርጉ። ነገ መታችሁ አቢባ ላይ እንመሰጋገናለን። እንዲያው ሳቢባን አመስግኖ መጨረስ አይቻልም። ያው እኔስ ምን ብዬ በምን ቃላት አመሰግናታለሁ? በጣም አስደመምከኝ ሰክሰስ በእውነት ባጃጅ ልትገዛ ሲሆን በእውነት እንባዬ ነው መቆጣጠር ያቃተኝ። ማለት ሰርፕራይዝ ግልፍ አልነገርከኝም። የሆነ ነገር እንዳሰብክላት እንጂ ምን ልታደርግ እንደሆነ አልነገርከኝም። እና አዲስ ዜሮ እዚህ ላይቭ ላይ እናመጣለን። ለምን መሰለሽ ሀቢባዬ፣ እሷም ቅድም እንደተናገረች ባጃጅ እንዲገዛላት የተወሰነው ለምን መሰለሽ? እሷም አካል ጉዳተኛ ነች፣ ቆማ አትሄድም። ሁለት ልጆቿ አካል ጉዳተኛ ናቸው፣ ቆሞ አይሄዱም። እስከ ቤታቸው ሁለት የተመላልሽ ሄጄ ነው የጠየኳቸው እና ባለቤቷ ደግሞ ሁለት ልጆቿን በውልቸሩን በመግፋት እሷን በመግፋት ትምህርት ቤት ለማድረስ እሷን ልጆቿን ትምህርት ቤት ለማድረስ ያን ሲሰቃይ የኩላሊት ታማሚ ሆኖ አሁን ምን ሊሆን ነው? አራተኛ ቤት ውስጥ ደግሞ ታማሚ ሊመጣ ነው። ከዛ በኋላ እንግዲህ ውስጥ ከባድ ነው የሚሆነው ህይወት። ምንም ተራርጦ የሚያመጣ ቆሎ የሚያመጣ የላቸውም እና ይህንንም ደግሞ ከግንዛቤ አስገብተን ባጃጁ ማልቲ ፐርፐዝ አለው። ማልቲ ፐርፐዝ ማለት በዛው ይወጣሉ፣ ይገባሉ፣ ቤተክርስቲያን ይሄዳሉ፣ ትምህርት ቤት ልጆች ይመላለሱበታል፣ እሷም ገበያም ትወጣለች። አንዳንድ ቦታ ደግሞ የተለያዩ የሚደረጉ ነገሮች ቦታ በዛው በባጃጅ ትንቀሳቀሳለች። እንደገና ደግሞ ባጃጁ ሰርቶ ተሯሩጦ ደግሞ ገቢ ያመጣና ይበላሉ፣ ይጠጣሉ፣ የቤት ኪራይ ይከፍላሉ እና ከዛ እና አይ ግዴታችን አቡዬ ግዴታችን ነው። እኔ አሁን ማመስገን የምፈልገው እዚህ ውስጥ ቲኬት የቆረጣችሁ በሙሉ አልከሰራችሁ፣ እናንተ አትርፋችኋል። እንደዚህ ነው ወገኖቹን በመርዳት አትርፋችኋል። የእናንተ 2000 ብር መጥቶ የሚሰራውን ተአምር አይታችኋል። ቅድም የተለያዩ ሰዎች መድረክ ላይ ሲናገሩ ራሳቸው አካል ጉዳተኞች ሲያወሩ ሰምታችኋል። ከአሁን በኋላም ትልልቅ ፕሮግራም እያዘጋጀን ኢቨንት እያዘጋጀን ወደ እናንተ እንዲመጡ ቲኬት የቆረጣችሁ በሙሉ እጅግ በጣም አድርገን እናመሰግናለን በድጋሚ። አሁንም ደግሞ የሶስተኛ ቲኬት የምትቆርጡ ወገኖቻችንን እጅግ በጣም አድርገን እናመሰግናለን። እንዲሁ ከተሳካላችሁ እጣ ሲወጣ እንዲሁ የቤት ባለቤት ትሆናላችሁ። የሶስተኛ 6 ቤቶች ናቸው። 6 ቤቶች ናቸው። የቤት ባለቤት ትሆናላችሁ። እንዲህ አጋጣሚ ሆነ እጣ ካልወጣ ደግሞ የእናንተ 2000 ብር ደግሞ ብዙ ወገንን ከጎዳና ያነሳል። በጎርፍ የሚሄዱትን ጎርፍ እንዳይወስዳቸው ዊልቸር እንሰጣለን። በፀሐይ የሚቃጠሉት በጉልበታቸው እንዳይሄዱ ዊልቸር እናከፋፍላለን። ራሳቸውን ችሎ የሞራል ጉዳይ ነው፣ ወጥተው ይገባሉ እና ቴንኪው በጣም ነው የምናመሰግናችሁ አቢባዬ። ለዚህ ዓላማ ደግሞ አንቺ የተቻለውን ነገር አድርገሽ የአቅምሽን ያህል ሰርተሽ ለእኛ ብቻ አይደለሽም፣ አንቺ ለሁሉ ህዝብ የምትችው የምታደርጊ መልካም ነሽ። የምትሆን ሁሉ አድርገሽ እኛን ከጎናችን ነች። በማስታወቂያ በሚቻለው ዊልቸር ሲመዘግብ ምን ስናደርግ እንደውም በዚህ ድርጅት ውስጥ ያሉ ሰዎች ከምስሉ በላይ ሰርተሽ መልካሙን ነገር ይሄን በዚህ መልክ እንዲመጣ ስላደረግሽ እኔ ቃላት በጣም በዚህ የታለው በወጣላቸው ሰዎች ስምም እዚህ ውስጥ ነው በሚያዩ ሰዎች ስምም ቲኬት በቆረጡ ሰዎች ስምም ድጋፍ በተደረገላቸው ሰዎች ስምም እጅግ በጣም አድርጌ አመሰግንሻለሁ። እኔም እጅግ በጣም አመሰግናለሁ። ወገኔን ሳገለግል በደስታ ነው። እኔ እያንዳንዱ አንተ የምትሄዳው አካል ጉዳተኛ ወገኔን አንተና እነሱ ሳገለግል እጅግ ትልቅ የመንፈስ እርካታ አገኛለሁ። በጣም ደስተኛ ነኝ። ለምን ወገኔ ነው እየተረዳ ያለው እየተጠቀመ ያለው። እህቶቼ አረብ ሀገር ላይ ብዙ አመት ለፍተው ቤት ሳይሰሩ ልክ እንደኔ ብዙ አመት ነው አረብ ሀገር ቤት አልሰራውም። ቤት ሲሸለፍ እጣ በ2000 ብር በቆረጡት ቤት ሲደርሳቸው ሳይ ከዚህ በላይ ሰክሰስ ለኔ የለም። ስታፎች ፎቶ ማስታወሻ ፎቶ እነሳለን እያሉ ነው። ከእነሱ ጋር ፎቶ ተነስተ ተመልሼ እመጣለሁ እናሳያቸው። እነሱ ናቸው እናንተ ሲደውሉ ስልክ የሚያነሱ፣ ቲኬት የሚልኩላችሁ፣ ስልክ የሚያናግሩ፣ የዕጣ ሬጂስተር የሚያደርጉ አንዳንዶቹ አይቲ ላይ ይሰራሉ። አንዳንዶቹ ደግሞ ሬጂስተር በማድረግ ላይ፣ አንዳንዶቹ ስልክ በማንሳት ላይ የተለያየ ነገር፣ አንዳንዶቹ ደግሞ አይቲ ሲስቴሙን በማቆጣጠር
እያንዳንዶች የቆጠ የሚያገለግሉ ወጣቶች እጅግ በጣም ደስ የሚሉ ለዚህ ነገር ታክቶም ጥሩ ድንቅ ልጆች ናቸው። እነሱም ያው ቴንክ ወደላቸው ወዳለሁ። በዚህ አጋጣሚ እስቲ ፎቶ እያሉ ተነስተን ተመልሼ እመጣለሁ እናንተ ጋር። አራተኛ ወጣው ግለሰብ ሳውዝ አፍሪካ ነው። አራተኛው ብቻ ነው የቀረው። ሳውዝ አፍሪካ ነው። ስልክ አያነሳም ግን ኢሚግሬሽን ላይ ቀጥታ በብዛት ደውል ምናምን ስልክ አያነሳም እኮ። ነገ እናገኘዋ ምናልባት ተኝቶ ሊሆን ስለምንችል ነገ እናገኘዋ። ነገ ብቻ እንቀጥላለን። እነሱም ይመጣሉ፣ ሌሎቹም ይመጣሉ። ነገ እንቀጥላለን። ዛሬ ቀኑ ሙሉ ስለዋለ ያለ ቴንክ ዩ አይ ነው አባይ ቴንክ ዩ አቃል ብዙ ዋጋ እንደከፈልሽ አውቃለሁ። በኢትዮጵያ ሰዓት አቆጣጠር ከምሽቱ 6 ሰዓት ወገኖቻችን እያገለገልን ያለ ነው። ሰክሰስ እኛ ወገኖቻችንን እና ያንተ ሁሉም ያንተ ቲሞች ወገኖቻችንን ነው እያገለገልን ያለ ነው። አካል ጉዳተኛ ተረዳድ ላንተ ስደት ላይ ያሉ እህቶቼ መዳም ቤት ብዙ አመት ለፍተው ያላገኙትን ቤት አሁን ላይ በ2000 ብር ትኬት ቆርጠው ሲያገኙ ማየት ከዚህ በላይ ደስታ ነን የምንለው እና አምቬሪ ሀፍ በጣም በቃ መልካም ጥሩ ጊዜ ይሁንላችሁ። እነሱንም ነገ ሰክሰስ ከሚሄዱ በህልታለሽ አብዬ ይሰማል ኔማር። አዎ አንድ እናት ማለት ነው አንቺ ቤት መታ በጣም በቃ ታሪኳን ስታወራ በጣም ልቤን የሰበረው እና ያለቀስኩት ታሪክ ነው እና 2 ልጆቿ አካል ጉዳተኛ ሆነው የተወለዱት ማለት ነው እና የሆነ ታሪኳን መታ አንቺ ቤት አውርታ ነበረ ከሳምንታት በፊት እና በጣም ነው በቃ ተመስጬ በጣም ነው ያለቀስኩት እና በጣም ነው ያዘንኩት። ትኬት ቆርጬ ከደረሰኝ ከዛ ትኬቱ ከደረሰኝ ለዛች እናት 50,000 ብር እንደምለግስ ቃል የገባሁበት ነበር እና ያን ነገር አደርጋለሁ። ስሟን አላስኮትም። የሆነ ባሏ ጥሩ ስለ ባሏ ራሱ በቃ አይናለም ማያ ታውቃታለሁ እና ልጆች ምናምን በቃ ታሪኳ በጣም ስለሰማት በጣም ነው ትባላለች። ጠንካራ እናት፣ በእውነት ጠንካራ እናት ነው። በተለይ ባለቤቷ በጣም እኔ እንጃ እናት ራሱ አንዳንድ ጊዜ ትሰለቻለች እና ወንድ ሆኖ እንደዚህ ያህል በቃ ታሪኩን በደንብ ስለሰማሁት እውነት ልቤን የነካውና እሱንም በጣም እኔ እንጃ ላመሰግን እወዳለሁ። በዚህ አጋጣሚ ለእሷ 50,000 ብር ለሌላ ደግሞ ሰክሰስ ይገባዋል ላለው 50,000 ብር አጠቃላይ 100,000 ብር ይገባል። ደግነት ይብዛ ይዛዛ እናቴ ትሙት። በጣም ብዙ መልካም ሰዎችን እያተረፍኩ ነው።